ጤና ይስጥልን ክቡራን ተመልካቾች እንደምንሰነበታችሁ አበይት ሳምንታዊ የሀገር ውስጥና ዓለም አቀፍ የቢዝነስ ጉዳዮችን ወደ እናንተ የምናደርስበት የኤንቢሲ ቢዝነሳታችን ላይ ተገናኝተናል። መረጃዎቹን አዘጋጅቼ የማቀርብላችሁ ደግሞ ሰላም ይልማ ነኝ። እስከ ፕሮግራሙ ፍጻሜ አብራችሁኝ እንድትቆዩ የአክብሮት ግብዣዬ ነው። በኢትዮጵያ ባለፉት ጥቂት ዓመታት በኢንዱስትሪው ዘርፍ ያጋጠሙ ፈተናዎችን ወደ ድል በመቀየር ተጨባጭ ለውጥ ማስመዝገብ መቻሉን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ የሉዓላዊነት ልብ በሚል ርዕሰ ጉዳይ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ባደረጉት ቆይታ የኮሮና ወረርሽኝ መከሰትና የአጎዋ ስምምነት መቋረጥ ለኢትዮጵያ የኢኮኖሚ ነጻነት አዲስ የማንቂያ ደውል መሆናቸውን አስታውሰዋል። ችግሮቹን እንደ መልካም አጋጣሚ በመጠቀም የኢንዱስትሪውን ዘርፍ ለማነቃቃት የኢትዮጵያ ታምርት ንቅናቄ ተግባራዊ መደረጉን አስረድተዋል። በዘርፉ ላይ ከተሰሩ ስራዎች መካከል የኢንዱስትሪ መሪነቱን ከመንግስት ወደ ግል ዘርፍ የማሸጋገር ስራ አንዱ መሆኑንም ጠቁመዋል። ኢትዮጵያ ውስጥ ይመረትና ኢትዮጵያ ታምርት ለየቅል እሳቤ ነው። ኢትዮጵያ ውስጥ ይመረት ማለት ባለሀብቱ ከየትም የመጣ ቢሆን ኢትዮጵያ ውስጥ እስካመረተ ድረስ ተጠቃሚ እንሆናለን ነው አስፈላጊ ጉዳይ ነው። ኢትዮጵያ ታምርት ግን ልጆቿን በስፋት ወደ ምርታማነት ወደ ጥራት ታስገባ ግን ማለት ኮሮና ቢመጣ የማይሸሹ አጎዋ ቢሰረዝ የማይሸሹ የኛ የሆኑ ሰዎች እናበራክት ማለት ነው። ይህን ከጀመርን ጥቂት ዓመታት ወስዶብናል። የሚገርም ውጤት እያመጣ ነው ያለው። የራስ የሆነ ስትራቴጂዎች አሉት። በቀላሉ ለማስታወስ እንዲመች ኤቢሲዲ ስትራቴጂ እንላቸዋለን። የመጀመሪያው ኤ ኦቶኖሚ ነው። ኦቶኖሚ ውስጥ ከመንግስት መር ወደ ግል ዘርፍ የኢንዱስትሪ ልማቱ መሸጋገር አለበት። የግል ዘርፍን የሚቸግረውን ነገር እየደገፍን እያበረታታን እያገዝን ማበራከት አለብን የሚል እሳቤ ነበር። በተወሰደው እርምጃ 8000 ገደማ የነበሩ አነስተኛና መካከለኛ ኢንዱስትሪዎች ከ26000 በላይ ማድረስ ተችሏልን ብለዋል። ዛሬ ኢትዮጵያ ውስጥ ኢንዱስትሪን ጨምሮ አጠቃላይ በንግድ ዘርፍ 2.6 ሚሊዮን ዜጎች ንግድ ፍቃድ አላቸው እና የማኑፋክቸሪንግ ካውንስል በእኛ ኦፊስ አቋቁመን ስራ ከጀመርን ወዲህ ከ800 በላይ የተዘጉ ፋብሪካዎች ስራ ጀምረዋል። 800 ፋብሪካዎች ተሰርተው ግን ተዘግተዋል፣ ስራ አይሰሩ። የሚቸግራቸውን ነገር በመደገፍ ብቻ ወደ ስራ እንዲገቡ ተደርጓል። እድገቱ የውጭ ቀጥተኛ ኢንቨስትመንትን በ22.7% እንዲጨምር ከማድረጉ ባሻገር ለዘርፉ የሚቀርበው የኃይል መጠን እንዲያድግ ምክንያት መሆኑን አስረድተዋል። የገንዘብ ሚኒስቴር በነጻ ንግድ ቀጠና ላይ ተሰማርተው ምርቶችን ለገበያ የሚያቀርቡ ባለሀብቶች ከገቢ ግብር ነጻ እንዲሆኑ መፈቀዱን አስታወቀ። ሚኒስቴሩ በሳምንቱ ባወጣው መግለጫ የካፒታል እጥረት፣ የግብዓት አቅርቦት ችግርና የባለሙያ እጥረት በዋነኛነት የሀገሪቱ የኢንዱስትሪ ልማት በሚፈለገው መጠን እንዳያድግ ምክንያት መሆናቸውን አስታውሷል። በመሆኑም እነዚህ ችግሮች ደረጃ በደረጃ በማቃለል የሀገር ውስጥ ኢንዱስትሪ ልማትን ማሳደግ እንደሚገባ ገልጿል። በዚህም መሰረታዊ ግብዓቶችና ሌሎች ምርቶችን በበቂ መጠን ለገበያ እንዲቀርቡ ለማድረግ አስመጪዎች ምርቱን ለገበያ ከማቅረባቸው በፊት የሚከፍሉት ቀረጥና ታክስ ውስን የሆነውን ካፒታላቸውን በመያዝ ረገድ የሚያሳድርባቸውን ጫና ማቃለል ያስፈልጋል ብሏል። በእነዚህ ምክንያቶች አስመጪዎች ግብዓቶችና ምርቶችን ቀረጥና ታክስ ሳይከፍሉ ወደ ሀገር አስገብተው ለምርቱ ገበያ ባገኙ ጊዜ ቀረጥና ታክሱን የሚከፍሉበትን አሰራር የሚፈቅድ የነጻ ንግድ ቀጠና አሰራር መዘርጋቱን ጠቁሟል። ይህንን ስርዓት የሚያስፈጽሙ ነጻ የንግድ ቀጠናዎች በየአካባቢው መቋቋማቸውንም ነው የተነሳው። በተጨማሪ በነጻ ንግድ ቀጠናዎች ውስጥ ተሰማርተው ግብዓቶችና ምርቶችን ለገበያ በማቅረብ ስራ ላይ የተሰማሩ ባለሀብቶች ከገቢ ግብር ነጻ እንዲሆኑ መፈቀዱን አስታውቋል። የገንዘብ ሚኒስቴር ባለሀብቶችም ይህንን እድል በመጠቀም በነጻ ንግድ ቀጠናዎች ውስጥ እንዲሰማሩ አሳስቧል። ተመልካቾች የቢዝነስ መረጃዎቻችን እንደቀጠሉ ናቸው። በበጀት ዓመቱ 9 ወራት በሀገር አቀፍ ደረጃ ከ2.9 ሚሊዮን በላይ የንግድ ምዝገባና ፍቃድ አገልግሎቶችን በኦንላይን መስጠቱን ንግድና ቀጣናዊ ትስስር ሚኒስቴር አስታወቀ። የዘርፉ የ9 ወራት የዕቅድ አፈጻጸም ግምገማ በተካሄደበት መድረክ በ2018 ባለፉት 9 ወራት 2,704,475 አገልግሎቶችን ለመስጠት ታቅዶ አፈጻጸሙ 109% ሆኖ ከቅድ በላይ መመዝገቡ ተገልጿል። ይህም አፈጻጸም ከባለፈው በጀት ዓመት ጋር ሲነጻጸር የ12% ብልጫ እንዳለው ተመላክቷል።
የንግድ ስራን ምቹና ዘመናዊ ለማድረግ እየተገበረ ያለው የኦንላይን የንግድ ምዝገባ ፍቃድ ስርዓት የንግዱ ማህበረሰብ ጉልበቱን ጊዜውንና ገንዘቡን ሳይባክን ባለበት ቦታ ሆኖ አገልግሎት እንዲያገኝ ማስቻሉን የተመላከተው የኢትዮጵያ ምርቶች በሩሲያና ሌሎች ሀገራት ለማቅረብ የሚያስችለው የዋይልድ ቤሪስ የዲጂታል ግብይት ስርዓት በኢትዮጵያ ተጀምሯል። ኢትዮጵያ በዋይልድ ቤሪስ በመካተት 11ኛው ሀገር ስትሆን ከአፍሪካም ቀዳሚ መሆኗ ተነግሯል። የሩሲያ ግዙፍ የኢኮሜርስ ኩባንያ የሆነው ዋይልድ ቤሪስ በኢትዮጵያ የሚገኙ አነስተኛና መካከለኛ ኢንተርፕራይዞች ምርቶቻቸውን ለዓለም አቀፍ ገበያ እንዲያቀርቡ የሚያስችል ስርዓት መዘርጋቱን የተገለጸው ሩሲያ 9 የምስራቅ አውሮፓና የእስያ ሀገራትን የሚያገናኘው የዲጂታል ግብይት ስርዓቱ ላይ የኢትዮጵያ መቀላቀልም አንድምታው ከፍተኛ ሆኖ ቀርቧል። ኢትዮጵያ የዲጂታል መሰረተ ልማትን በመጠቀም የንግድ ስርዓቱን ለማሳደግ በቁርጠኝነት እየሰራች መሆኑን የገለጹት ደግሞ የንግድና ቀጣናዊ ትስስር ሚኒስትር ዴኤታ ይድነቃቸው ወርቁ ናቸው። ሀገሪቱ ለዲጂታል ቴክኖሎጂ ዘርፍ ልዩ ትኩረት በመስጠት የሎጂስቲክስ የክፍያና የማርኬቲንግ ስርዓቶችን በማቀናጀት ንግድን በዲጂታል መሰረተ ልማት አማካኝነት ለማሳደግ በስፋት እየሰራች ነው ብለዋል። ሚኒስትር ዴኤታው ለጋዜጠኞች በሰጡት ማብራሪያም የዲጂታል ግብይት ስርዓቱ በኢትዮጵያ ስኬታማ እንዲሆንና ጥራቱን የጠበቀ ምርት ለዓለም አቀፍ ገበያ ተደራሽ ለማድረግ መንግስት ከዋይልድ ቤሪስ ጋር በመሆን በቅንጅት እንደሚሰራ ጠቁመዋል። ምን ያህሉ ነጋዴያችን ነው ዲጂታሊ ሽያጭ የሚሸጠው? ምን ያህሉ የፋክተሪ ኢቨን ትልልቆቹ ካምፓኒዎች ምን ያህል ናቸው ኦንላይን ኳሊቲውን ጠብቀው ፓኬጅ አድርገው ኢንተርናሽናል ከስተመሮች በሚፈልጉት ደረጃ ፓኬጅ አድርገው ፕሮዳክቱን መስጠት የሚችሉት ምን ያህል ነው? እዚህ ላይ ምን ያስፈልጋል? እገዛ ያስፈልጋል። ይሄን ስኪል ግን ወደ ሻጩ አንተ ቻለው ብለን ብናመጣው will be impossible። ስለዚህ ይሄን በሙሉ ፕሮሰስ ማገዝ አለብን ብለው ቲም አደራጅተዋል። እነሱ ብቻ አይደሉም፣ እኛም እንደ መንግስት ይሄን ማገዝ እንፈልጋለን። አላማው ዞሮ ዞሮ ኤክስፖርታችንን በተለየ መልኩ ማሳደግ ነው። በየቦታው ያሉ የፖስታ ቤት ኪዮስኮች የነጋዴውን ፕሮዳክት ማስቀመጫ ቦታ ናቸው። ስለዚህ ከዛ ተሰብስበው ማን ነው ወደ ዋይልድ ቤሪስ እንትን የሚወስደው የፖስታ ቤት አገልግሎት ይሆናል ማለት ነው። በአንድ ወር 81 ሚሊዮን ዓለም አቀፍ ደንበኞች እንደሚያስተናግድ የተገለጸው የዲጂታል ግብይት ስርዓቱ የቆዳ ውጤቶች፣ ቡና፣ የመዋቢያ እቃዎችና መሰል ምርቶች የሚቀርብበት ነው። በአነስተኛና መካከለኛ ኢንተርፕራይዞች የተሰማሩ አምራቾች የዲጂታል ግብይት ስርዓቱ ምርትን በቀላሉ ለውጭ ገበያ ለማቅረብ እንደሚያስችላቸው ገልጸዋል። ምርቶች ይመረታሉ፣ ግን ገበያ የማግኘት ነገር አስቸጋሪ ነው። በመሀል የሚገኙ ዲስትሪቢዩተሮችን አግኝተሽ የማድረሱ ነገር በጣም ሊሚትድ ሆነ። አሁን ግን ራሳችን ማርኬትን ፈልገን ፕሮዳክቶችን ፖስት አድርገን ሰዎች እንዲያዩት አድርገን ለአዲስ ማርኬት ማቅረብ የምንችልበትን ነገር ይሰጠናል። ወደ ተለያዩ ዓለሞች ምርታችንን ማቅረብ ስንችል ደንበኞች ተች አድርገው አይተውት የሚያከብሩት አይነት ፕሮዳክት እንዳለን ስናቅና እነሱ ጋር ስናደርሰው እንግዲህ የሚመጡ ዓመቶች በተሻለ ሁኔታ የኢትዮጵያን ፕሮዳክቶች በተለያየ ዓለም የማግኘት እድል ይሰጠናል ማለት ነው። የሀገር ባህል አልባሳት ነው የማመርተው። እዚህ ሀገር ውስጥ ሆነን የገበያ ትስስር ለመፍጠር በጣም ይከብደናል። ሞክረናል፣ እየሞከርንም ነው። ግን በተሻለ የገበያ ትስስር እስካሁን ባለው አላገኘንም። በተሻለ ሁኔታ የውጭ ሀገር ላሉ ቤተሰቦች እንልካለን ብዬ አስባለሁ። የገበያው ትስስር የበለጠ የሚፈጠር ይመስለኛል። እሴት የተጨመረባቸው ምርቶችን ለዓለም ገበያ ለማቅረብ የዓለም አቀፍ ደንበኞችን ለማፍራትና ለማስተዋወቅ እድል እንደሚፈጥርም ተገልጿል። 3 የተለያዩ ቢዝነስ ሞዴሎችን ይዘን ነው የገባነው። የመጀመሪያው ነገር አብዛኛውን ሴለሮች ወደ ኢንተርናሽናል ገበያ እንዴት አድርገን ነው ማውጣት የምንችለው ናውጣቸውን። ሁለተኛው ደግሞ እዚህ ያሉ የተለያዩ ገዢዎች እንዴት ነው ኢንተርናሽናል ብራንዶችን ካሉበት ቦታ ሆኖ ሊያገኙ የሚችሉት። እነዛ ሁለቱ ነገር ላይ ፎከሳ። ሶስተኛ እዚህ ያሉ ሴለሮች በተሻለ መንገድ ለተቀዩ ህዝብ እንዴት አድርገው ነው ማቅረብ የሚችሉት ፕሮዳክታቸውን። ይሄንን ይዘን ነው ነገር ሶ ስናቶሊ ፕሮዳክት ብቻ ሳይሆን እናልነው ለዓለም ገበያ ራሳቸውን በሚያወጡ ሰዓት ቫልዩ አድድ የሆነ ሰርቪስ ነው። እኛውን ፓርትነር አድርገን ከኢትዮ ፖስት ጋር ነው ሎጂስቲክስ ኢን ዴሊቨሪውን የምንሰራው። እንደ አውሮፓውያን አቆጣጠር ከ1898 ጀምሮ ተጠናክሮ የቆየው የሩሲያና የኢትዮጵያ ዲፕሎማሲ ግንኙነት ባለፉት ዓመታትም በትምህርት፣ በሳይንስ፣ በልማት ዘርፍ ተጠናክሮ መቆየቱ በመድረኩ ተነስቷል። የዋይልድ ቤሪስ ዲጂታል ግብይት ስርዓት ኢትዮጵያውያንን ማሳተፉም የትብብራቸው መጠናከር ማሳያ ሆኖ ቀርቧል። ክቡራን ተመልካቾች በሳምንቱ የተከናወኑ ሳምንታዊ ጉዳዮችን ወደ እናንተ እያደረስን እንገኛለን። ወደ ሌላኛው መረጃ እንሻገራለን።
በኢትዮጵያ እየተገበረ የሚገኘው የኢኮኖሚ ሪፎርም በሀገር በቀል እውቀት የተቃኘ መሆኑን የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝ ተናገሩ። በ26 የዓለም አቀፉ የገንዘብ ድርጅትና የዓለም ባንክ የጸደይ ወቅት ስብሰባ በዋሽንግተን ዲሲ መካሄዱ ሳምንታዊ ጉዳይ ነው። ከስብሰባው ጎን ለጎን በተዘጋጀ የልማት አቅም ግንባታ መድረክ ንግግር ያደረጉት የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝ በኢትዮጵያ እየተተገበረ የሚገኘው የኢኮኖሚ ሪፎርም በሀገር በቀል እውቀት የተቃኘና በራስ ባለቤትነት የሚመራ መሆኑን አስረድተዋል። በኢትዮጵያ የሀገር በቀል ኢኮኖሚ ማሻሻያ አጀንዳ አማካኝነት በፋይናንስ ስርዓቱ ላይ እየተከናወነ ያለውን መዋቅራዊ ሽግግር በዝርዝርም አቅርበዋል። የባንኩ ገዢ ኢትዮጵያ ወደ ወለድ ተመን ተኮር የገንዘብ ፖሊሲ ማዕቀፍ እያደረገች ያለውን ሽግግርና በገበያ የሚወሰን የውጭ ምንዛሪ ተመን ስርዓት ትግበራ ማንሳታቸውም ተጠቁሟል። በተጨማሪም በአዲሱ የብሔራዊ ባንክ አዋጅና በዘመናዊ የባንክ ስራ ህግጋት የታገዘው የቁጥጥር ማዕቀፍ የሀገሪቱን ፋይናንስ መዋቅር ሙሉ በሙሉ እየለወጠ እንደሚገኝ ገልጸዋል። የውጭ መረጃዎቻችንን የምናቀርብበት ሰዓት ላይ እንገኛለን። የቻይና ኢኮኖሚ በ26 የመጀመሪያዎቹ 3 ወራት ከሚጠበቀው በላይ በፍጥነት ማደጉን የተገለጸው አሜሪካና እስራኤል በኢራን ላይ በሰነዘሩት ጥቃት የዓለም ኢኮኖሚ በተቃወሰበት ወቅት እንኳን የቻይና ኢኮኖሚ እድገት ውስጥ መሆኑ ተገልጿል። ኦፊሻላዊ መረጃዎች እንደሚጠቁሙት የዘንድሮ የሀገሪቱ አጠቃላይ ሀገር ውስጥ ምርት ከአንድ ዓመት በፊት ከነበረው ጋር ሲነጻጸር በ5 በመቶ መጨመሩን የተገለጸው ቤጂንግ በፈጠራ ከፍተኛ ቴክኖሎጂ ኢንዱስትሪዎች ለማሳደግ በሚደረግ ጥረቷ እንደምታስቀጥልም ተዘግቧል። የቻይና የውጭ ንግድ በመጋቢት ወር ወደ 28 በመቶ ገደማ ጨምሯል ተብሏል። አማዞን የስታርሊንክ ተቀናቃኝነትን ለማሳደግ በሳተላይት ኩባንያ ላይ 11 ቢሊዮን ዶላር ሊያወጣ መሆኑን ማስታወቁ ሳምንታዊ ጉዳይ ነው። አማዞን ግሎባል ስታርን ለመግዛት 11.57 ቢሊዮን ዶላር በማውጣት የኢንተርኔትና የሞባይል ስልክ አገልግሎቶችን ለማቅረብ የሳተላይት ንግዱን ለመገንባት አቅዷል። ይፋ የተደረገው ስምምነትም አማዞን ኩባንያውን ለብዙ ዓመታት ሲሰራበት በነበረው የአማዞን ሊዮ ፕሮጀክት አማካኝነት በሺዎች የሚቆጠሩ ሳተላይቶችን ወደ ምድር ምህዋር እንዲያደርስ ስለማስቻሉም መረጃዎች ጠቁመዋል። አማዞን የግሎባል ስታር ግዥን በጠፈር ላይ የተመሰረተ ግንኙነት የሚያሟላና በፈረንጆቹ 28 ቀጣይ ትውልድ በሚል እሳቤ የሳተላይት ስርዓትን በስፋት እንደሚያሰማራም ተነግሯል። ይህን በማድረግም ኩባንያው በ2019 በኤለን መስክ ከተጀመረው የሳተላይት ላይ የተመሰረተ የኢንተርኔትና የስልክ አገልግሎት ኩባንያ ጋር በቅርበት እንደሚወዳደርም ይጠበቃል። ስታርሊንክ በአሁኑ ጊዜ ወደ 200 የሚጠጉ ሳተላይቶች ብቻ ባሉት አማዞን ኩባንያ ላይ አጓጊ ጅምር እንዳለው ተመላክቷል። የመስክ ኩባንያ ከ10 ሺህ በላይ ንቁ ሳተላይቶች እንዳሉት ከ10 ሚሊዮን በላይ ለሚከፍሉ ደንበኞች የኢንተርኔትና የሞባይል ስልክ አገልግሎት ይሰጣል። ስታርሊንክ የስፔስ ኤክስ ንዑስ ኩባንያ ሲሆን ለዚህ ኩባንያ ከፍተኛ የገቢ ምንጭ ሊሆን እንደሚችልም ይጠበቃል። ምናልባትም ከግለሰብ የተጠቃሚ ክፍያዎች ብቻ በትንሹ ከ500 ሚሊዮን እስከ 1.2 ቢሊዮን ዶላር እንደሚያመጣም ተመላክቷል። ተመልካቾች ለዛሬ ያዝነው የኤንቢሲ ቢዝነስ መረጃ ይህንን ይመስል ነበር። መረጃዎቹን በማጋራት ሰላም ይልማ ቆይታ አደረግኩ። ሳምንት እስከምንገናኝ መልካም ጊዜ